እኔ የሰው ክፉ ብዙዎች አውቃለሁኝ። እንደዚች እንደ አጸደ ክፉና ተንኮለኛ ሰው አይቻላቅም። አሁን እንግዲህ እዚህ ጋ አባትና ልጅ ዝራና እስክንድር ቁጭ ብለው እያወሩ እየተወያዩ ስለ ሀብል እያወሩ ባሉበት ሰዓት ሾከክ ብላ መታ እንትን እያለች ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ተከታታዮች ሰላማችሁ በክርስቶስ ይብዛልኝ። ለቻናሌ አዲስ የሆናችሁ ያው በላይክና በሰብስክራይብ ግቡ። እዚህ ጋ እንግዲህ አጸደና ይሄ አጸዳልኩኝ እንትና እስክንድርና እዝራ ቁጭ ብለው አባትና ልጅ ቁጭ ብለው ባሉበት ሰዓት ላይ ስለ ሀብል እያወሩ እያለ ከላይ እቺ ተንኮለኛ አጸደ መጣች። ከዛ አጸደ ስትመጣ ምንሽ ነው አጸደ ለምን መጣሽ አላት ወንድሟ እስክንድር። እራት ምን እንደምትፈልጉ ልጠይቅና ላቀራረብላችሁ ነው ብዬ ነው ብላ ትላቸዋለች። አንደኛችሁ መቼም የቤት ሰራተኛችሁን አድርጋችሁኛል አይደል አለችው። እና አሁን ለማዳመጥ ያው ሲያወሩ አባትና ልጅ እስክንድርና እዝራ ሲያወሩ ሰምታለች። እኔ የምልህ እዝራ እነማንን ነው ቀድማችሁኛል እያልክ ስታወራ የነበረው አለችው። እዝራ ደግሞ እነማንን እንደሆነ በጣም ጠንቅቀሽ ታውቂያለሽ ብሎ በቁጣ እየነገራት ነው። እንዴ ቆይ ምን እያልክ ነው አለች። እነማን እንደሆኑ ራስሽ ጥንቅቅ አድርገሽ ታውቂያለሽ ሲላት እዝራ ቆይ ደግሞ ምን እያልክ ነው? ይሄ የማያልቅባት እንትኗን ሴራዋን እየጠነሰሰች ትገኛለች። ለማንኛውም ወንድሟ እስክንድር ለማንኛውም እራት አንበላም አንፈልግም እናመሰግናለን አላት። ብቻችንን ተይን አሁን ብቻችንን ከልጅ ብቻችንን ተይን አላት እስክንድር። እንዴ ደግሞ እኮ መድኃኒት ስለምትወስድ እኮ የግድ ራት መብላት አለብህ አለችው አጸደ። ለወንድም አልፈልግም አልኩሽ አልፈልግም አልኩሽ እኮ አላት እስክንድር ማለት ነው። ከዛ እዝራ ደግሞ ቆይ ለምንድን ነው በዚህ ልክ አባቴን የምታስጨንቀው አላት። ወይስ ሌላ የምትሰጪው ነገር አለ አላት። አልገባኝም ብላ ተደናገጠች። ከዛ ወይስ ሌላ የምታመጪው ነገር አለሽ አላት እስክን እዝራ አላ አጸደ ላክስቱ። እንዴ አልገባኝም ደነገጠች። ፊቷ ላይ የሆነ ሴራ እንዳሰረች ዝጋ ያስታውቅባታል። ያው ተንኮለኛ አይደለች። ከዛ እንዳልገባኝም ምን ማለት ነው ይሄ ደግሞ መርዝ ታበይናላችሁ እያላችሁ ባል ይሆናለች ታርበተበተች። ከዛ ወንድሟ እስክንድር ለምን ከዚህ ዞር አትይም በቃ ማውራቱን ተይና ካጠገባችን ብቻችንን መሆን እንፈልጋለን አንሽ ካጠገባችን ዞር በይልን ብሎ እያላት ነው። እኔና እሱ የምናወራው ነገር አለ እባክሽን ልለምንሽ ከዚህ ውጭልኝ ብሎ አላት እስክንድር ወንድሟ አጸደን። ከዛ ምን አለች እስክንድር አለችው ልጅህን ብታሳርፍልኝ ጥሩ ነው አለችው እዝራን ማለት ነው። ቆይ ዝራ እየተናገረኝ ያለውን ነገር ልብ ያልከው አልመሰለኝም አለችው ለእስክንድር። እኔ እኮ እየተጎዳሁ ነው አለች። ታውቃለህ ከእናንተ ውጭ ዘመድና አዝማድ የለኝም። እንዴት ነው በዚህ ልክ ዝራ እኔ ሊናገረኝ የሚችለው እያለች ነው እቺ እባብ የሆነች እስክንድር አለችው። እስክንድር ላንተም ሆነ እህትህ ለእዝራም በሆነ እኮ አክስቱ ነኝ አለች። ወይኔ መድኃኒዓለም ግን እናንተ እኔን የምታዩ ልክ እንደ ባዳ ነው። እንደ ባዳ ባትታይ ነው የሚገርመች ከምትሰራው አንጻር ከዚህ በላይ የሚገባታል የምትሉ እስኪ በኮሜንት ታስቀምጡልኛላችሁ። ግን ለምን አለ። ከዛ እዝራ ተነሳ ለማልቀስ ሞከረች ለማስመሰል። ይሄን ያንዞም ባሽን የሚያሳዝንልሽ መስሎሽ ከሆነ በጣም ተሳስተሻል አላት እዝራ ማለት ነው። እሺ አለችና ያለቀሰች ለነገሩ ለእናንተ አይደለም እንባ ደም ባለቅስ ራሱ ምንም አይመስላችሁም አለች። ችግር የለውም አለች። ጥላቸው ሄደች ከጠገባቸው።
እዚህ ጋር አባትና ልጅ እዝራና እስክንድር ቀሩ። እስክንድር ሀሳብ ውስጥ ገባው። ከዛ ከአባቱ ጎን ተቀመጠ። ከዛ አባቱ እዝራ አቶ እስክንድር ለእዝራን ለማንኛውም የኔ ልጅ ተረጋጋ እያለው ልጁን እያረጋጋ ይገኛል። ከዛ ስለ ሀብል ነው ሊያወሩና አባትና ልጅ ሊመካከሩ የፈለጉት። ሀብል ከእስር ቤት ለመውጣት በጣም ሰፊና ጥልቅ ነገር ያስፈልጋል እያለ ይገኛል። ደግሞ በሀብል ማህደርን እኮ ያስገደሏት እህቴና ማህደርን ያስገድሏት እህቴና ጸደ እንደሆኑ እኮ በጣም እርግጠኛ ነኝ እያለ ነው እዝራ ለአባቱ። እሱን እንደሆነ እኔ መቻጥቸው አለ እስክንድር። ህግ ደግሞ እኛ እንደዚህ ስላወራን አይደለም። ህግ ደግሞ ማስረጃ የሚባል ነገር ይፈልጋል። ማስረጃው ላይ ነው መከታተል ያለብን እያለ ነው። ልጁን እኮ ባገኘው ኑሮ ያንን የገደላትን ልጅ ማለት ነው የገደላትን ልጅ እሱን ባገኘው ሁሉም ነገር ይስተካከል ነበር። እሱ ደግሞ እንዳይገኝ በእህቱ ነው የያዙት ብሎ ለአባቱ እያስረዳው ነው። የነገርከኝ ነገር ሁሉ በእውነት ሁሉንም አምናለሁ አለ እስክንድር ለእዝራ። ሁሉንም ነገር ደግሞ እኔ ጨርሰዋለሁ እያለ ነው። እኔ ግን ሀብልን ለማስፈታት በምችለው አቅም ራሴን መስዋዕት ማድረግ ቢሆንም ሀብልን ማስፈታት አለብኝ እያለ ይገኛል እዝራ። እና እስከ መጨረሻው ተከታተሉኝ። በክፍል ማቀርብላችሁን የሳራ ነኝ። አብራችሁኝ ቆዩ። ይህንን ልብ አንጠልጣይ የሆነ የሀብል ድራማን ይዤላችሁኝ ይቀርባለሁ። ዛሬ በክፍል 14 ነው ይዤላችሁ የቀረብኩት። በቀጣይ አብረን የምናይ ይሆናል። ከእናንተ የሚጠበቀው ላይክ፣ ሸር ማድረግ ነው። እኔንም አበረታቱኝ። እሺ አሁን እንግዲህ ደግሞ ሁለቱ ባቦች ሜርሲና አጸደ አንድ ክላስ ገብተው አጸደ ለሜርሲ ምን ትላታለች እንግዲህ በይ ወይዘሮ ሜርሲ ለእስር ቤት ሻንጣሽን አዘጋጅ እያለች እያስረዳቻት ትገኛለች። ማለት ሜርሲ ደግሞ ማለት አለች ምን እያልሽ ነው? ማለት ምን ማለት ነው እያለች ነው ሜርሲ ላጸደ። ትሰሚኛለሽ ሜርሲ እዝራ አንቺን እስር ቤት ታላስገባ አርፎ የሚተኛ አይደለም አለቻት። እንደምታዩን አሁን ራሱ እየዛተብሽ ነው ያለው አለቻት። ቆይ ምን ማድረግ ነው የሚሻለኝ? ቆይ እሺ ምን ባድረግ ነው የሚሻለኝ ብላ ሜርሲ አጸደ እንደሆነች እነሱን ሜርሲንም ቢሆን ሁሉንም ሙሉ ቤተሰቡን ከዛ ከቤት አፈናቅላ ባንድ አባልታ ጣልታ ገላ። ያው አንደኛ አንድ ሴራዋ የቤቱን ንብረት መውሰድ ነው እንጂ ስለማንም እሷ የሚሰማ ስሜት ስለሌለ እሺ ምንድነው ማድረግ የሚሆነው? አክስቴ አንቺ እንኳን ግዢኝ ያለቻት ነው። የአክስቷን ሴራ ሜርሲ ማታቅም። አይ ሜርስዬ እኔ በእኔ የሚሆን መሰለሽ? አባትሽም እራት ላቅርብለት አልኩት። ምን ቢል እራት ላቅርብለት ስለው ምን ቢል ጥሩ ነው አባቴን በመርዝ ልገልብኝ ነው ብሎ አለኝ። ከዛ እያለቀሰች ነው እያስመሰለች። በቃ ሜርሲ ዘጋው ምን ትላታለች? እውነት መስሏት በቃ አክስቴ በእናትሽ አታልቅሽ ተይው እያለቻት ትገኛለች። እስቲ እኔ ነኝ እስኪ የገዛ ወንድሜን በመርዝ የምትገለው አለች። ውሸታም ትገየዋለች እኮ ብታገኝ
ሴራሽን እናውቃለን፣ የጠነሰሽውን ለምን ይዋሻል? እነሱም ነቁብሽ እንጂ። ቆይ እኔ እንደዛ አደርጋለሁ ግን አለቻት ለሜርሲ። ለነገሩ ታዩ ይሄ ሁሉ የሚደረግብኝ ላንቺ ብዬ ነው አለቻት። ሜርሲ ደግሞ ቆይ አክስቴ ደግሞ ይሄ ማለት ደግሞ ምን ማለት ነው ማለት አለች። ያይሻስ አያቸዋት ልታነካከል አስበሽዋል። እዚህ ቤት እኮ አንቺን ብቸኛ አድርገውሻል። አሁን በቃ ከወንድሟም ጋር ከአባቷም ጋር ሜርሲን ለማጣላት በቃ ሜርሲ ከጎኗ እንድትቆም ነገሮችን ማበለሻሸት፣ አቶ እስክንድርን መግደል፣ ወንድሟ መግደል ስለምትፈልግ የምትሄድበትን ርቀት እንግዲህ አብረን በክፍል የምናይ ይሆናል። ሜርሲ አየችው። ሜርሲ አየሽ፣ አሁን ደግሞ ጭራሽ እስር ቤት ሊያስገቡሽ እዝራና እስክንድር እያወሩ እንደሆነ እኔ አብሬሽ አልሆንኩኝ ማን ሊሆን ነው አለችው። እውነትሽን ነው አክስቴ፣ አሁንስ ይሄን እዝራ የሚባል ልጅ በጣም እየጠላሁት ነው አለቻት ሜርሲ ለአጸደ። የአጸደን ሴራ አልገባትም። ሜርሲዬ አንቺ እኮ አላመንሽኝም እንጂ እኔ እኮ እዝራ እባብ ነው ብዬሻለሁ አለቻት። አስባችሁታል? የራሷን ወደ እዝራ ስትገለብጥ አሁን በዛ ላይ ደግሞ አሁን ሀብል ልትፈታ ነው መሰለኝ። አሁን ይህ ሀብል መፈታት ምናምን እያጠራጠራት እንትንም ከጠበቃው ጋር ሲያወሩ ሰምቻለሁ እና የሀብልን ልትፈታ መሆኑ የሆነ ጭምጭምታ ሰምቻለሁ ብላ አጸደ ለሜርሲ እየነገረቻት ነው ያለችው። ሜርሲ ደግሞ እንዴት ነው በቃ ራሳቸው እኮ ማይታወቁ ይመስላሉ፣ እንዴት ነው የሰው ነፍስ አጥፍታ የምትፈታው ብላ ትላለች። በጣም የሚገርም ነው። እንዲህ መሆንሽ አልቀስ በይ እንጂ ያለቻት ነው። እሷሳች የእውነት እኮ ማህደርን የገደለቻት እሷ አስመሰልሻል።